Hallelujah. በማይ ሆም መንገድ ስራመድ አልፌም ስንገዳገድ ቃል ነው መካሪዬ ቃል ነው መላሴ አልፎ ስንት ዘመን ገስግሶ ስንት ዓመት አልተለወጠም ሕያው ነው አይለወጥም ጽኑ ነው የቃል ፍቺ ያበራል አልተለወጠም ዛሬም ይሰራል ዘላለም ይኖራል እያበራ ካመኑት ጋር የአምላኬ ቃል አያረጅም የኢየሱስ ቃል አያረጅም ዘላለም ይኖራል እያበራ ካመኑት ጋር ዮሐንስ ወንጌል ምዕራፍ 7 ቁጥር 32 ጀምሮ እስከ 39 ድረስ ያሉትን አነብና ከዛ እንቀጥላለን። ፈሪሳውያን ሕዝቡ ስለርሱ እንደዚህ ሲያንጎራጉሩ ሰሙ። የካህናት አለቆችም ፈሪሳውያንም ሊይዙት ሎሌዎችን ላኩ። ኢየሱስም ገና ጥቂት ጊዜ ከእናንተ ጋር እቆያለሁ፣ ወደ ላከኝም እሄዳለሁ። ትፈልጉኛላችሁ፣ አታገኙኝም። እኔም ወዳለሁበት እናንተ ልትመጡ አትችሉም አለ። እንግዲህ አይሁድ እኛ እንዳናገኘው ይህ ወዴት ይሄድ ዘንድ አለው? በግሪክ ሰዎች መካከል ተበትነው ወደሚኖሩት ሊሄድና የግሪክን ሰዎች ሊያስተምር አለውን? እርሱ ትፈልጉኛላችሁ አታገኙኝምም፣ እኔም ወዳለሁበት እናንተ ልትመጡ አትችሉም የሚለው ይህ ቃል ምንድን ነው ብለው እርስ በርሳቸው ተነጋገሩ። ቁጥር 37 ከበዓሉም በታላቁ በኋለኛው ቀን ኢየሱስ ቆሞ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። ይህን ግን በእርሱ የሚያምኑ ሊቀበሉት ስላላቸው ስለ መንፈስ ተናገረ። ኢየሱስ ገና ስላልከበረ መንፈስ ገና አልወረደም ነበርና ይላል። ምዕራፍ 7 ላይ እንግዲህ ባለፉት ጥቂት ጊዜያት የተወሰኑ ክፍሎችን ለማየት ሞክረናል። ጌታችን ኢየሱስ ክርስቶስ ሲገለጥ እና ማንነቱን ሲገልጥ የተለያዩ ሰዎች የሰጡትን ምላሽ ለማየት ሞክረናል። ከቤቱ ጀምሮ ከቤተሰቡ ከወንድሞቹ ጀምሮ ከዛ በኋላ ደግሞ በአይሁድ በተለይም ደግሞ በአይሁድ መምህራንና መሪዎች ዘንድ የነበረውን አይተናል። ባለፈው ጊዜ ደግሞ በተለይ ቁጥር 18 እና 19 ላይ ያሉትን ፕሪንሲፕልስ ለማየት ሞክረናል። በዚህ ጥናታችንም ዋናው ትኩረታችን ዋና የህይወት መርሆችን ማውጣት ስለሆነ በዚህ ላይ ከእግዚአብሔር የሆነን ነገር ኢየሱስ ክርስቶስ ከእግዚአብሔር መሆኑንና አለመሆኑን ሊለዩባቸው የሚችሉ መንገዶችን ወስደን እኛ ደግሞ በዚህ ጊዜ ከእግዚአብሔር የሆኑ ያልሆኑ ነገሮችን አንደኛ በመለየት መመላለስ መቻል አለብን። እንዲሁ በመልክ ብቻ መመላለስ የለብንም። በመልክ ብቻ መፍረድ የለብንም። ጠልቆ የሚያይ የሚመረምር ዲሰርን የሚያደርግ መንፈስ ያስፈልጋል በሚል እነኚህን ፕሪንሲፕሎች ለማየት ሞክረናል። አንደኛው ከመታዘዝ ህይወት አንጻር፣ ሁለተኛው ደግሞ ከእግዚአብሔር ክብር አንጻር ማለት ነው። ከመታዘዝ ህይወት አንጻር ለመታዘዝ የቀናውን ልብ እግዚአብሔር ያበራል፣ እግዚአብሔር ይገልጣል፣ ያውቃል ብሏል ኢየሱስ እሱ ራሱ። እንደን ደግሞ የእግዚአብሔር ክብር በተመለከተ ደግሞ ከእግዚአብሔር ያልሆነ የራሱን ክብር ይፈልጋል፣ ከእግዚአብሔር የሆነ ደግሞ የእግዚአብሔርን ክብር ይፈልጋል። ይሄም ሌላኛው ዋና መለኪያ ዲሰርኒንግ መለኪያ እንደሆነ ለማየት ሞክረናል። ዛሬ ትኩረታችን ቁጥር 32 ጀምሮ ያለው ይሆናል። ቁጥር 25 ጀምሮ ያሉትን ልዩ አይነት ስፔኩሌሽንስ የነበሩትን መለያየቶች አለፍ ብለንም ቢሆን አንስተናቸዋል። አሁንም ደግሞ ልናነሳቸው እንሞክራለን። እንግዲህ ቁጥር 32 የተነሳበትን አንዳንድ መነሻ ነገሮችን ለማሳየት ልሞክር። በቁጥር 32 ጀምሮ እስከ 39 ባለው ዋናው የኢየሱስ ክርስቶስ መልእክት፣ ዋናው የኢየሱስ ክርስቶስ ዲክላሬሽን ቁጥር 37 እስከ 39 ላይ ያለው ነው እና በበዓሉ በመጨረሻው ቀን ቆሞ ኢየሱስ ያለው ነው እና ምን ይላል? በበዓሉ በታላቁ በኋለኛው ቀን እንግዲህ አለፍ ብለን ቅድም ከዚህ በፊት በነበሩት መልእክቶች ለማየት እንደሞከር ነው ይሄ የዳስ በዓል ለ7 ቀናት የሚቀጥል በዓል ነው። አብዛኛው 7ቱ ቀናት ሴርሞኒያል ናቸው፣ መስዋዕት የሚቀርብባቸው ናቸው፣ ቁርባን የሚቀርብባቸው ናቸው። 8ኛው ቀን ነው ህዝቡ ሁሉ ተሰብስበው ታላቅ ጉባኤ የሚያደርጉበት ቀንና አይ ቲንክ የቂጣው በዓል የቁርባኑ ጊዜ አልቆ 7ቱ ቀን አልቆ 8ኛው ቀን ነው ይሄ ታላቁ ጉባኤ ሰው ሁሉ የሚሰበሰብበት በታላቁ በኋለኛው በመጨረሻው ቀን ኢየሱስ ቆመና ጮኸ ይላል። ኢየሱስ ቆመና ጮኸ እና የጮኸውን ጩኸት ይነግረናል። ጮኸ የሚለው ሊትራል ነው።
በከፍተኛ ድምፅ ነው ጌታ ኢየሱስ ይህንን የጮኸውና ማንም የተጠማ ቢኖር ይምጣ ወደ እኔ ይጠጣ፣ በእኔ የሚያምን ደግሞ የሕይወት ውሃ ምንጭ ደግሞ ከሆዱ ይፈልቃል። ከሕይወት ውሃ ወንዝ ተብሎ ተተርጉሟል፣ ወንዞች ተብሎ ይተረጎማል፣ ምንጭ ተብሎ ይተረጎማል። ግን ከውስጥ ከመንፈስ ይፈልቃል የሕይወት ውሃ ወንዝ ብሎ ጌታ ኢየሱስ ተናገረ ይላል። ትንሽ ስለ በዓሉ የመጨረሻ ቀን ትንሽ ማየት በጣም ጥሩ ነው የዚህ ባክግራውንድ ስለሆነ። በዳስ በዓል ጊዜ ከሚደረጉ ነገሮች መካከል አንዱ 7ቱ ቀናት ውስጥ የሚደረገው ነገሮች አንዱ ካህኑ በቤተ መቅደስ የሚያገለግለው ካህን ተረኛው ካህን ህዝብን እየመራ ብዙ ጊዜ በሰልፍ ሆነው ህዝብን እየመራ አንዳንድ ጊዜ ካህኑ የወርቅ መቅጃ የውሃ መቅጃ ይይዝና ከቤተ መቅደሱ ወደ ታች ወደ ሰሊሆም ወደሚባለው የምንጭ ስፍራ በየቀኑ በየዕለቱ ብዙ ሰዎችን ያሰልፍና ይሄድና ምን ይደረጋል? በዚህ በመቅጃ እየጨለፈ ውሃ ይይዝና በወርቅ መቅጃ ይይዝና ከኋላው ሰዎች ተሰልፈው ይከተሉታል እና ይዘምራሉ፣ ይጫወታሉ፣ የእግዚአብሔር ነገር ይነጋገራሉ። በተለይ ደግሞ ኢሳይያስ 12:3ን መሰረት በማድረግ የሚደረግ ነው። በትንቢተ ኢሳይያስ ምዕራፍ 12 ቁጥር 3 ላይ ውሃውን ከመድኃኒት ምንጮች በደስታ ትቀዳላችሁ የሚለው ቃል ስለሆነ የዚህ ድራይቪንግ ፎርስ ሰዎች ይህንን ጥቅስ እያሉ ሄደው ውሃውን ቀድቶ ይመጣል። በውሃው በር በኩል ወደ ቤተ መቅደስ ሲገባም ይህ ጥቅስ እየተጠቀሰ ሰዎች እየዘመሩ በከፍተኛ ሰልፍ ውሃ እየተቀዳ ይመጣል። በየቀኑ ውሃ እየተቀዳ ይመጣና ካህኑ ያመጣውና በመሰዊያው ላይ ያፈሰዋል እና መሰዊያው ላይ ይፈስና ዋና ሲግኒፊካንሱ ምንድን ነው? በየቀኑ ውሃ እያመጡ መሰዊያው ላይ በማፍሰስ አንደኛ እግዚአብሔር ስለሰጣቸው የውሃ እና ዝናብ እና ሃርቨስት ቅድም እንዳልነው እግዚአብሔር ማመስገኛው መንገድ አንዱ ይሄ ነው። ስለ ውሃ እግዚአብሔርን ለማመስገን፣ ስለ ዝናብ እግዚአብሔርን ለማመስገን የሚያደርጉት ሲሆን ዋናው ደግሞ ሌላው ሲግኒፊካንሱ ምንድን ነው? በእግዚአብሔር ላይ ያላቸውን መደገፍ። እግዚአብሔር ውሃን ካልሰጠ በስተቀረ መኖር ስለማይቻል የእስራኤል ሕዝብ በእግዚአብሔር ላይ ያላቸውን መደገፍ አሁንም ለሚመጡት ዘመናት በእርሱ ላይ ያላቸውን ዲፔንደንስ ለመግለጥ ውሃን በእንትኑ ላይ በመሰዊያው ላይ ውሃን የሚያፈሱበት ስርዓት ነበረ። ውሃ የመቅዳትና አምጥቶ የማፍሰስ ስርዓት ይደረግ ነበርና በየዕለቱ ይሄ ይደረጋል። በዚህ በዳስ በዓል ላይ ውሃ ይቀዳል፣ ይመጣል፣ መስዋዕቱ ላይ ይፈሳል። በነጋታውም ደግሞ ሌላ ውሃ ይቀዳል፣ ይመጣል፣ መስዋዕቱ ላይ ይፈሳል፣ ይመጣል፣ ይቀዳል እና 7ቱ ቀን እንደዚህ ይደረግና 8ኛው ቀን ላይ ነው የሚቆመው እና 8ኛው ቀን ላይ ግን ይሄ የውሃ መቅዳት ስርዓት የለም። ለ7 ቀን ተደርጎ በመጨረሻው ቀን ይህ ስርዓት አይደረግም፣ ጉባኤ ብቻ ነው የሚደረገው። እንግዲህ ጌታ ኢየሱስ ይህንን ጩኸት የጮኸበት ዕለት ውሃ ሲቀዱ ቀርመው ባቆሙበት በዚያ ዕለት ጌታ ኢየሱስ ጮኸና ስለ ውሃና ስለ መጠጣት ነገራቸው እና ቆመው ማንም የተጠማ ቢኖር አሁን ወደዚያ መጥመቂያ ሳይሆን ወደ ሰሊሆም ሳይሆን ወደሚያመላልሰው ሳይሆን በየነጋታው እየተኬደ ወደሚቀዳው ውሃ ሳይሆን ማንም የተጠማ ቢኖር አሁን ወደ ምንጩ ወደ እኔ ይምጣ እና ይምጣና ማንም የተጠማ ቢኖር ወደ እኔ ይምጣ ይጠጣ፣ የተጠማ ይምጣ ይጠጣ ብሎ ጌታ ኢየሱስ ጮኸ። በጣም ጥልቅ የመጽሐፍ ቅዱስ ክፍል ነው። ትንሽም ለማየት እንሞክራለን፣ አብራርተን ለማየት እንሞክራለን። በሚመጡት ጊዜያትም ምናልባት ወደ ምዕራፍ 14 እስከ ምዕራፍ 16 ስንደርስም በጥልቀት ይህንን ለመመልከት እንሞክራለን። ግን መጀመሪያ ዛሬ ጥሪውን ለማየት እንሞክር። ምንድን ነው የኢየሱስ ጥሪ? ቆሞ የጮኸው ጥሪ ያለን እንደሆነ ኑና ጠጡ ነው። የተጠማ ቢኖር ይምጣና ይጠጣ ወደ እኔ። ይሄ ግብዣው ነው። ለማየት እንሞክራለን አንዳንድ ዝርዝር ነገሮች። ለማን እንዳለው ስመለከት ነው እኔ ልቤ የተነካው። ለማን ነው ኢየሱስ ይህንን ያለው? ተነስቶ የጮኸው ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ ያለው የሚጠጣው ራሱ ኢየሱስ ክርስቶስ ወደ እኔ ይምጣና ይጠጣ ነው ያለው እና ኢየሱስ ክርስቶስ የሕይወት እንጀራ ብቻ ሳይሆን የሕይወት ውሃም ነው እና ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ ያለው ለማን ነው ያለን እንደሆነ እያሳደዱ ሊይዙት ለሚፈልጉ ለጠላቶቹ ነው። እሱ ነው አንዱ በጣም ልቤን የነካው ነገር እና ቁጥር 32 ጀምሮ ህዝቡ እርስ በርሱ ተከፋፍሏል። እርስ በርስ ልዩ ልዩ አስተያየቶች ይሰጣሉ። ስለ ጌታችን ኢየሱስ ክርስቶስ በመካከላቸው መከፋፈል ሆኗል። አንዳንዶቹ ሊያምኑበት ያስባሉ። አንዳንዶቹ ደግ ሰው ነው ይላሉ። አንዳንዶቹ ምናልባት ነቢዩ ነው ይላሉ። አንዳንዶቹ ክርስቶስ ነው ይላሉ። ይሄንን በሰሙ ጊዜ አንዳንድ ሰዎች የማመን ምልክትም ስላሳዩ ወደ ታች መጨረሻ ላይ እንዲያውም ስንሄድ ቁጥር 45 ጀምሮ እስከ 52 ድረስ የመጨረሻው ፓራግራፍ ላይ
የተላኩት ሎሌዎች ሳይቀር ሄደው ኢየሱስን ይዘው እንዲያመጡ ለመግደል ማለት ነው። ኢየሱስን ይዘው እንዲያመጡ የተላኩት ሎሌዎች ሳይቀር ሳይይዙት ተመለሱ ወደ ፈሪሳውያን እና ለምን እንዳላመጡት ሲጠየቁ ለምንድን ነው ያላመጣችሁት ተብለው ሲጠየቁ አይ እንደዚህ ሰው የሚናገር የለም አሉና በንግግሩ የተማረኩ ሰዎች ነበሩ። እንደዚህ ሰው ማንም እንዲሁ ከቶ አልተናገረም ብለው መለሱ ይላል እና ፈሪሳውያን እናንተ ደግሞ ሳታችሁ ወይ እና ልክ የተላኩ ሎሌዎች እስከሚያምኑ ድረስ ወደ መጨረሻ እንዲያውም ዮሐንስ ወንጌል ምዕራፍ 3 ላይ የምናገኘው ራሱ ኒቆዲሞስም አለ። ኒቆዲሞስ በመካከላቸው ተገኝቶ ሊፈረድበት አይገባም ባለ ጊዜ እንዲያውም ታሪኩ የሚያልቀው አንተ ደግሞ ከገሊላ ነቢይ እንዲመጣ እንዳይነሳ አታውቅም ወይ አሉትና እርሱም በማመኑ እንደጠረጠሩት ቅዱስ መጽሐፍ ይነግረናል። ፈሪሳውያን ማለት ነው እና እንደነኚህ የመሳሰሉ እነ ኒቆዲሞስ የመሳሰሉ የተላኩት ሎሌዎች ሳይቀር ተቀጥረው የሄዱት ይዘው እንዲመጡ ተቀጥረው የሄዱት ሳይቀር ማመን ስለጀመሩ ፈሪሳውያን አብዝተው ተቆጡ እና እንዲያዝ ሊይዙት ሊያስሩት ፈለጉ እና በፈለጉ ጊዜ እንደውም ጌታ ኢየሱስ ምን አላቸው? ባጭሩ ቁጥር 33 ጀምሮ እስከ ቁጥር 36 ላይ አትችሉም አላቸው። አንደኛ ጊዜው ገና ስላልደረሰ የሚያዝበት ጊዜ እርግጥ ይደርሳል፣ ግን ጊዜው ገና ስላልደረሰ ማንም እጁን አልጫነበትም ይላል። በሌላ በኩል ደግሞ ጌታ ኢየሱስ ልታገኙኝም አትችሉም ብሎ ስለ እርገቱ ወደ አብ ስለመሄዱ ተናገራቸው። ቁጥር 33 ገና ጥቂት ጊዜ ከእናንተ ጋር እቆያለሁ፣ ወደ ላከኝም እሄዳለሁ። ትፈልጉኛላችሁ ግን አታገኙኝ፣ እኔ ወደ አብ እሄዳለሁ ብሎ ጌታ ኢየሱስ ተናገረ። እንዲያውም በጣም ግራ ተጋቡ። ወዴት ሊሄድ ነው? እንዳናገኘው ወዴት ሊሄድ አስቦ ነው? እና በግሪክ ወደ ተበተኑት ወደ ዲያስፖራ ወደሚባሉት ማለት ነው ዲያስፖራ አይሁድ ወደ እነርሱ ደግሞ ሊሄድ ነው ወይ ብለው እስከማይገባቸው ድረስ ጌታ ኢየሱስ አታገኙኝም፣ ልትይዙኝም አትችሉም፣ እኔ ወዳለሁበት ልትመጡም አትችሉም፣ እኔ እሄዳለሁ። ትፈልጉኛላችሁ፣ ቁጥር 36 ትፈልጉኛላችሁ ግን አታገኙኝም፣ እኔ ወዳለሁበት እናንተ ልትመጡ አትችሉም እያለ ተናገራቸው። ይህ ቃል ምን ማለት ነው እያሉ እርስ በርሳቸው እስኪነጋገሩ ድረስ ማለት ነው። ምን ማለት ነው? ይሄ ግብዣ የተጋበዙት እነኚህ ሰዎች ናቸው። ሎሌዎችን የቀጠሩት የላኩበት ሊይዙት የሚያደቡት ጠላቶቹ ሊይዙት እየሞከሩ ልትደርሱብኝ አትችሉም የተባሉት እና ስለ እግዚአብሔር ዕውቀት ያላቸው የሚመስሉ ሃይማኖተኞች፣ በነገራችን ላይ ከፍተኛ ሃይማኖተኞች ፈሪሳውያን ማለት በዚያን ጊዜ የነበሩ ታላላቅ የሃይማኖት ኮሚቴድ የሃይማኖት ሰዎች፣ በሃይማኖት ውስጥ ያሉ የሃይማኖት መሪዎች፣ ግን ኢየሱስ ክርስቶስን ሪጀክት ያደረጉ ኢየሱስን የጠሉ ለጠላቶቹ ጌታ ኢየሱስ ይህንን ግብዣ ጋበዘ። የተጠማ ይምጣ ይጠጣ። ጌታ ኢየሱስ ይህንን መቅበዝበዛቸውንና ሩጫቸውንና እሱን ለመያዝ የሚያደርጉትን ለእርሱ የነበራቸውን ጠላትነት የሚያየው የሚገልጸው በአንድ ቃል ነው፣ መጠማት። የተጠማ ይምጣ ይጠጣ ያለው የነኚህ ሰዎች መቅበዝበዝ፣ የነኚህ ሰዎች ሪጀክሽን፣ የነኚህ ሰዎች ስደት፣ የፈሪሳውያኑ ማሳደድ፣ ለማሰር መሞከር አላወቁትም እንጂ የጥማት ምልክት ነው። የመንፈስ የነፍስ ጥማት ምልክት ነው እና ጌታ ኢየሱስ ጋበዛቸው። ምዕራፍ 6 ላይ እንጀራ ነኝ ብሉኝ ያለ አሁን ደግሞ የተጠማ ይምጣ፣ እናንት ደካሞች ሸክማችሁ የከበደ ሁሉ ብሎ ጌታ ኢየሱስ እንደተናገረው ማቴዎስ 11 ላይ ማለት ነው። እናንት ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔ አሳርፋችኋለሁ እንዳለ አሁን ደግሞ በአካባቢው ላለ ሕዝብ ያለው ጥሪ እናንት የተጠማችሁ ኑ ጠጡኝ፣ ወደ እኔ ይምጣና ይጠጣ። ከመንፈስ ቅዱስ ጋር ግንኙነቶች አሉት። እርሱን ቀስ ብለን ለማየት እንሞክራለን። ግን አሁን በጣም ትልቁ ጥሪ ሃይማኖተኞች ቢሆኑም እርሱን ለማሳደድ የሚሞክሩ ቢሆኑም ጠላቶቹ ቢሆኑም እምነት ያላቸው ቢመስሉም የተማሩ ሰዎች ቢመስሉም ፈሪሳውያን ቢሆኑም ግብዣው እንግዲህ ለፈሪሳውያን ይሄን ከተጋበዘ ለሌሎቻችንማ እንዴት እና በቤተ መቅደስ ውስጥ ላሉ ለሚያገለግሉ ሕግና ስርዓትን ለሚጠብቁ ቅዱሳት መጽሐፍትን ተሸክመው ለሚሄዱ ግን ከእግዚአብሔር ጋር ግንኙነት ለሌላቸው የኢየሱስ ጩኸት በበዓሉ በመጨረሻው ቀን የኢየሱስ ጩኸት አሁን ውሃው እኔ ነኝ፣ ምንጩ እኔ ነኝ፣ የተጠማ ይምጣና ይጠጣ። የተወሰኑ ነገሮችን ማንሳት በጣም ያስፈልጋል። ይሄ ለእኛ ዘመን በጣም አስፈላጊ ነው። አሁንም በተደጋጋሚ እንዳልኩት ማለት ነው የሰው ልጅ
ከዚህ በፊትም እንዳየነው የሰው ልጅ የተሰራው ለእግዚአብሔር ነው። ሰሪው እግዚአብሔር ነው። ሰውን እግዚአብሔር ሲሰራው ለራሱ ነው የሰራው። ምን ማለት ነው? ሁሉ በእርሱ ነው የተፈጠረው። ሮሜ ምዕራፍ 11 እንደሚነግረን ሁሉ በእርሱ ነው የተፈጠረው። ሁሉ በእርሱ መፈጠር ብቻ ሳይሆን ሁሉ ለእርሱ ነው የተፈጠረው። ምን ማለት ነው? እግዚአብሔር የሰውን ልጅ ሲፈጥረው የፈጠረው ለራሱ ነው። መጽሐፍ ቅዱስ እንደሚነግረን ኦሪት ዘፍጥረት ምዕራፍ 2 ላይም እንደምናነበው በግልጽ እግዚአብሔር ፍጥረታትን በሙሉ ይሁኑ ብሎ ከፈጠረ በኋላ የሰው ልጅን ግን ሲያበጀው እግዚአብሔር በአምሳሉ ነው የፈጠረው። ከዚህ በፊትም ዮሐንስ ወንጌል ምዕራፍ 3ን ስንመለከት እንደተመለከት ነው ማለት ነው እግዚአብሔር የሰራን ለግንኙነት ነው። ምን ማለት ነው? በልባችን ውስጥ ልባችን የተሰራው ለእግዚአብሔር ነው። እግዚአብሔር በልባችን ላይ ሊነግስ ማለት ነው። እግዚአብሔር በልባችን ላይ ሊነግስ ከእግዚአብሔር ጋር ለመገናኘት ከእግዚአብሔር ጋር ለሪሌሽንሺፕ ነው የተፈጠር ነው። ሰው የተፈጠረው ለዚህ ነው። በዘፍጥረት ምዕራፍ 2 ላይ ለግንኙነት የተፈጠረው የሰው ልጅ ከእግዚአብሔር ጋራም ግንኙነት የነበረው የሰው ልጅ ከዚያ በኋላ ልክ በዘፍጥረት ምዕራፍ 3 ላይ አዳምና ሔዋን በወደቁ ማግስት ወዲያው ከውድቀት በኋላ ውድቀቱ ያስከተለው ዋና ነገር ምንድን ነው ያለን እንደሆነ ሽሽት ነው ከእግዚአብሔር። አዳምና ሔዋን ከእግዚአብሔር ሲሸሹ እንመለከታቸዋለን። ያ ግንኙነት ተቋረጠ ማለት ነው። ያ ግንኙነት ኢንተራፕትድ ሆነ። የሰው ልጅ በቀጥታ እግዚአብሔርን ማየት አልቻለም። የሰው ልጅ ወደ እግዚአብሔር መቅረብ አልቻለም። ሪሌሽንሺፕ አልተቻለም እና የሰው ልጅ ከእግዚአብሔር የሚሸሽ ሆነ። እግዚአብሔር ነው እንጂ በኋላ የፈለገው አዳምን አዳም ሆይ ወዴት ነህ ብሎ የፈለገው እግዚአብሔር ነው እንጂ የሰው ልጅ ከእግዚአብሔር የሚሸሽ ሆነ። ከዛን ጊዜ በኋላ ሰው በውስጡ ያለውን ለእግዚአብሔር የተሰራውን ቦታ በልዩ ልዩ መንገድ ሊሞላው ቢሞክርም እንኳን የማይሞላ ነው። ሰው ከእግዚአብሔር ርቆ እርካታ ሊያገኝ አይችልም። የተሰራው ለእግዚአብሔር ስለሆነ ይሄንን ለእግዚአብሔር የተሰራ ልብ በሌላ በምንም ነገር መሙላት አይቻልም። በሌላ በምንም ነገር መርካት አይቻልም። እስካልተሞላ ድረስ ደግሞ ጥማት ይባላል። እንመጣበታለን። ይሄንን አሁን የሰው ልጅ በውስጡ እግዚአብሔርን የሚጠማ የነፍስ ጥማት አለው፣ አያቀውም እንጂ። አሁን የነፍስ ጥማት እንዳለ እኮ በጣም ያስታውቃል። የውስጣችን እርካታ መጉደል አለ። ሰው ጥማት አለው። ነፍሱ ተጠምታለች ለሆነ ነገር። የጠማውን ነገር ስለማያውቀው በሌላ ልዩ ልዩ ነገሮች ሊሞላው ይሞክራል። የሰው ልጅ በገንዘብ፣ በስልጣን፣ በኢንተርቴንመንት፣ በመዝናኛ በልዩ ልዩ መንገዶች ልንሞላው የምንሞክረው የስጋችን እየመሰለን በልዩ ልዩ ነገሮች ልንሞላው የምንሞክረው በእግዚአብሔር ልክ የተሰራውንና እግዚአብሔር ብቻ ሊሞላው የሚችለውን ሊደፍነው የሚችለውን ያንን ጋፕ በልዩ ልዩ መንገዶች ለመሙላት እንሞክራለን። መጽሐፍ ቅዱስ ግን እንደሚነግረን ይሄ ጥማት የጠማንም እግዚአብሔር ነው፣ የምንረካውም እሱን በመጠጣት ነው። ሰው የተሰራውም ለእግዚአብሔር ነው። እግዚአብሔርን በክርስቶስ ኢየሱስ አምኖ እንደገና ወደዚህ ሕያው ግንኙነት እንደገና ወደ ዘፍጥረት 2 ካልተመለሰ እግዚአብሔር ካልሞላው ያንን ቦታ ያ ግንኙነት ተፈጥሮ እግዚአብሔር በልባችንን እስካልሞላው ድረስ የውስጥ ጥማት አለ፣ የውስጥ ጭንቀት አለ፣ የውስጥ መቅበዝበዝ አለ፣ የውስጥ ድካም አለ እና ይሄንን ነው ጌታ ኢየሱስ የተጠማችሁ ያለው። በሃይማኖት ተሸፍነው ነው እንጂ እነኚህ ሰዎች ተጠምተዋል። ትልቁ ችግራቸው መጠማት ነው። ፈሪሳውያን በሃይማኖት ተሸፍነው ነው እንጂ አሳዳጆቹም በሃይማኖት ተሸፍነው ነው እንጂ ኢየሱስ ክርስቶስን ያን ጊዜ ይፈልጉት የነበሩት በዙሪያው ያሉት በሃይማኖት ተሸፍነው ነው እንጂ የውስጥ ጥማት አለባቸው። እና ለተጠማችሁ ነው የዛሬው መልእክት። ለተጠማችሁ በቸርች ውስጥ እንሁንም አንሁንም፣ ቤተክርስቲያን ውስጥ እንሁንም አንሁንም፣ ግን የነፍስና የመንፈስ እርካታ ላላገኘን የኢየሱስ ክርስቶስ ግብዣ የተጠማ ይምጣ ይጠጣ። ያን ጊዜ የህይወት ውሃ ወንዝ ምንጭ ከሆዱ ይፈልቃል፣ ይተርፋል። በነገራችን ላይ ወንዝ የሚለው በአንዳንድ ትርጉሞች እንዲያውም ፕሉራል ነው፣ የብዙ ቁጥር ነው። ወንዞች ይፈልቃል፣ የሚያረካ ምንጭ ከውስጡ ይፈልቃል እና ኑና ጠጡ ነው የተጋበዘ። ስለዚህ አንድ ሁለት ነገሮችን ኤምፋሳይዝ ለማድረግ ያህል ውስጣችን ጥማት አለ ነው ዋናው። ሰው ኢየሱስ ክርስቶስን አምኖ ተቀብሎ ከእግዚአብሔር ጋር ያንን ግንኙነት እስካልመሰረተውና እስካላጠነከረው ድረስ ጥማት አለ እና ራሳችንን የምንመረምርበት ጊዜ ቢሆን አንዳንድ ጊዜ ጥማት በልዩ ልዩ መንገድ ነው የሚገለጠው እና ውስጣችን እርካታ የለም። እንትን ባገኝ እረካለሁ ብለን
እንሞክረዋለን፣ ግን በነጋታው ያ እርካታ የለም። ምናልባት የጎደለኝ ይሄ ነው ብለን ሌላ ነገር ለመሙላት እንሞክራለን፣ በነጋታው እርካታ የለም። እና ሁሉ ነገር ደግሞ አውቆ እርካታን ፕሮሚስ ያደርገናል። እና ይህንን ብታገኝ እርካታ ይኖርሃል፣ ወደዚህኛው ብትገባ እርካታ ይኖርሃል። እና አንዳንድ ሰዎች ያልሞከሩት ነገርም የለም። ሰላምን ለማግኘት፣ እርካታን ለማግኘት፣ እረፍትን ለማግኘት፣ እውነተኛ የሆነ ሰላምን ለማግኘት ያልሞከሩት ነገር የለም። እና ልዩ ልዩ ነገሮችን እንድንሞክር የተሰራን ሰዎች አይደለንም። የተሰራ ነው ለእግዚአብሔር ስለሆነ ያንን እርካታ የምናገኘው ኢየሱስ ክርስቶስን በመቀበል ወደ እግዚአብሔር በመምጣት ወደ እኔ ኑ ነው ያለው። ሃይማኖት አይደለም ይሄ። ወደ እኔ ይምጣ። የተጠማ ሰው፣ ውስጡ እርካታ የሌለው ሰው፣ ውስጡ ሙላት ያልተሰማው ሰው፣ ውስጡ ሰላም የሌለው ሰው፣ የተጠማ ሰው ወደ እኔ ይምጣ። ይሄንን ጥሪ ኢግኖር ማድረግ አይገባም። ይሄ የሃይማኖት ጥሪ አይደለም፣ ወይ ደግሞ የሃይማኖት ቁጥርን ለማብዛት የሚደረግ ጥሪ አይደለም። በቃ ሪያሊቲ ነው። የተሰራኸው፣ የተሰራሽው፣ የተሰራሁት ልቤ በእግዚአብሔር እንዲሞላ ነው፣ ለግንኙነት ነው። ወደዛ ግንኙነት እንድንመጣ እግዚአብሔር ይርዳንና በሌላ ነገር ራስን ለመሙላት አትሞክሩ። እርካታ በእግዚአብሔር ነው። ሰላም በእግዚአብሔር ነው። እረፍት የእግዚአብሔር ነው። እኔም አሳርፋችኋለሁ ነው ያለው ጌታ ኢየሱስ። እኔም አሳርፋችኋለሁ። በጣም ብዙ ሰዎች፣ በጣም ብዙ ወጣቶች ወደ ልዩ ልዩ አይነት ሱሶች የሚወሰዱበት አንዱ ምክንያት ፕሮሚስ ኦፍ ሰላም፣ የሰላም ፕሮሚስ ነው፣ የደስታ ፕሮሚስ ነው። ተስፋው ለሰላምና ለእርካታ ነው። ግን መጨረሻ ላይ እንደምናየው ህይወታችንን የበለጠ ይመሰቃቅሉታል እንጂ ሰላምና እርካታ አይገኝም። ለምን? መገጠም ያለበት በእግዚአብሔር ስለሆነ። እኔና እናንተ ልባችን በጣም የከበረ ነው፣ የተከበርን ነን። ትልቅ ነው። የሚሞላውም ትልቁ እግዚአብሔር ነው። ሌሎች ቁሳቁሶች ሊሞሉት አይችሉም። የጎደለንም የእግዚአብሔር ክብር ነው። ሁሉ ኃጢአትን ሰርተዋልና የእግዚአብሔር ክብር ጎድሏቸዋል ነው። እና የጎደለን የእግዚአብሔር ክብር ነው። ሙልት አድርጎ ደግሞ እርካታን የሚሰጠን የእግዚአብሔር ክብር ነው። መብልና መጠጥና ልብስና መዝናኛና ሌሎች ነገሮች ተርፍ ናቸው። ሙላታችን ሊሆኑ አይችሉም። ሙላታችን እግዚአብሔር ነውና በክርስቶስ ኢየሱስ የሚገኘውን ሰላምና ደስታ፣ በግንኙነት የሚመጣውን እረፍትና መጠጣት እና እርካታ፣ የህይወት ውሃ ወንዝ መፍለቅ፣ የተትረፈረፈ ህይወት እንድትለማመዱ እግዚአብሔር ይጠራችኋል ነው አንዱ ዋናው መልእክት። ሌላው ግን ትንሽ አሁንም ከዚሁ ተጨማሪ ኤምፋሳይዝ ማድረግ የምፈልገው ነገር ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ የሚለው ቃል በጣም ፓወርፉል ነው። መጠጣት ኤክስፔሪየንስ ነው። ኑና ሊትራሊ ኢየሱስ ያለው ጠጡኝ ነው። ማንም የተጠማ ቢኖር ነፍሳችን የተጠማች ናት። ነፍሳችን እርካታ ፈላጊ ናት እና ውስጣችን ሃንገር አለ፣ ውስጣችን ረሃብ አለ፣ ውስጣችን ጥማት አለ እና የእግዚአብሔር ጥሪ ኑና ጠጡ ነው። ኤክስፔሪየንስ ነው፣ ግንኙነት ነው፣ ሪሌሽንሽፕ። ምን ማለት ነው ይሄ? እግዚአብሔር ለሃይማኖታዊ ስርዓት እያደረገን እንድንኖር አልጠራንም። እና እግዚአብሔር ይሄን ረሃብ በሁላችን ውስጥ እንዲፈጠር እጸልያለሁ፣ በራሴም ውስጥ። አንዳንድ ጊዜ በስርዓቶች እንረካለን። መተን የተወሰኑ የሃይማኖት ስርዓቶችን ስለፈጸምን እንረካለን፣ ወይ ደግሞ የተወሰኑ የመጽሐፍ ቅዱስ ዕውቀቶችን በማወቅ እንረካለን። አንዳንዶቻችን እንደኔ የመጽሐፍ ቅዱስ ተማሪዎች ከሆንን አናላይዝ እናረጋለን፣ ለማወቅ እንሞክራለን፣ ዲፋይን ለማድረግ እንሞክራለን። እነኚህ ሁሉ ጥሩ ናቸው። ለማሰብ እንሞክራለን፣ ለማሰላሰል። እነኚህ ሁሉ በጣም ጥሩ ናቸው። ባይ ዘ ወይ ለማወቅ፣ ዕውቀታችንን ለመጨመር፣ ስለ እግዚአብሔር ያለን ዕውቀት፣ እግዚአብሔር ማን ነው፣ ኢየሱስ ክርስቶስ ማን ነው የሚለውን ባወቅን ቁጥር ደስ ይለናል። እና በቃ ዶክትሪኖችን ማወቅ፣ ስላሴን ማወቅ፣ ሌሎች ነገሮችን ማወቅ ጥሩ ነው። የጭንቅላት ዕውቀት ጥሩ ነው። ወደ እግዚአብሔር ሲመራ በተለይ በጣም ጥሩ ነው። ግን እግዚአብሔር ቁጭ ብለን የምናብራራውና ስርዓትና ደፍኒሽን የምንሰራለት አምላክ ብቻ ሳይሆን በሆነ ጥማት ተገፍትረን ሄደን እርሱን በመጠጣት ነፍሳችንን ለማርካት ነው የተጠራ ነው። ምን ማለት ነው? ከማሰላሰል በላይ ነው የተጠራ ነው። አንድ ስቴፕ ወደፊት መሄድ መቻል አለብን። ለፍቅር ነው የተጠራ ነው። ለግንኙነት ነው የተጠራ ነው። ከእርሱ ጋር እየተገናኘን እያመለክን እንድንረካና እንድናመልከውና እንድንገናኝ የተጠራ ነው። ምን ማለት ነው? ኑና አስቡ ሳይሆን ጥሪያችን ኑና ጠጡ ነው።
ኑና አሰላስሉ፣ ኑና ስርዓት ፈጽሙ ብቻ ሳይሆን ኤክስፔሪየንሻል ነው እግዚአብሔር። ይሄንን ጥማት እግዚአብሔር በውስጣችን ያስገባ። በብሉይም ኪዳን እንደምናነበው መዝሙረኛው ዳዊት ራሱ በዳዊት መዝሙር ውስጥ የተጠቀሱ ሌሎች መዘምራንም በጣም የልባቸው ጥማት እንደነበረው መጽሐፍ ቅዱስ ሲነግረን እንዲያውም በመዝሙር 63 መዝሙር 42 በመሳሰሉ በምድረ በዳ እንኳን ቁጭ ብሎ ዳዊት ምድረ በዳ ላይ ቁጭ ብሎ ጥማቱ እግዚአብሔር ነበረ። በኋላ ወደ ውሃ ምንጭ እንደሚናፍቅ አቤቱ ነፍሴ አንተን ተጠማች እና መቼ ነው ምደርሰው ወደ እርሱ አለች። አምላኬ አምላኬ ወደ አንተ እገሰግሳለሁ። ለግንኙነት ማለት ነው፣ ለሪሌሽንሺፕ ማለት ነው። አሁን እኛማ በአዲስ ኪዳን እንዴት እግዚአብሔር በመካከላችን ድንኳኑን ያረገ ህዝብ በክርስቶስ ኢየሱስ በመካከላችን እግዚአብሔር ካለ እንዲያው በተወሰነች የሃይማኖታዊ ስርዓትና አንዲት ቀን የተወሰነ ስርዓት አርገን ወደ ቤታችን በመመለሳችን መርካት የለብንም። ኑና ጠጡና ይትረፍረፍ ተብለን ተጠርተን ለምንድነው በስርዓቶች የምንረካው? ለምንድነው የአንድ ቀን አምላኪዎች በመሆን የምንረካው? ኢየሱስ ክርስቶስ ፕሮሚስ ያረገን ራሳችንን በራሱ በመሙላት ህይወታችንን በእርሱ በመሙላት እርሱን በመብላት እርሱን በመጠጣት እርሱን ኤክስፒሪየንስ በማድረግ ወደሚገኘው እርካታ ውስጥ እንድንገባ ነው የተጠራ ነው። ምናልባት የአንዳንዶቻችን የእርካታ መጉደል ምክንያት ይሄ ሳይሆን አይቀርም እና አሁንም በክርስትና እንዲው ሌሎች የእርካታ ማግኛ ምንጮችን እያነሳን ለመስበክ እንሞክራለን እንጂ እርካታ ማግኛ ምንጩ መጠጣት ነው። እሱ ሪሌሽንሺፕ ነው፣ ወደ እርሱ መምጣት ነው፣ ከእርሱ ጋር መገናኘት ነው እና እግዚአብሔር የጠራን ሃይማኖታዊ ስርዓትን ፈጻሚዎች እንድንሆን ብቻ ሳይሆን እግዚአብሔር የጠራን ወደ ቤተ ክርስቲያን ተመላላሾች እንድንሆን ብቻ ሳይሆን እግዚአብሔር የጠራን የተወሰኑ ነገሮችን ስለ እርሱ እያወቅን እንድንኖር ሳይሆን እግዚአብሔር የጠራን እርሱን እንድንጠጣ እርሱን እንድንበላ ኤክስፒሪየንስ እንድናረግ ነፍሳችንን እንድናረካ ነውና ኢየሱስ ክርስቶስ ወደ እንደዛ አይነት ህይወት ውስጥ እንዲያስገባን ነው ቻሌንጅ ማረጋችሁ። እሱን እንድንጠማ እሱን እንድንራብ ማለት ነው። ያለበለዛ በተደጋጋሚ ምዕራፍ 8 ላይ እንመጣበታለን። በተደጋጋሚ ሃይማኖት እያላቸው አታውቁትም እርሱን የተባሉ እኮ በተደጋጋሚ በዮሐንስ ወንጌል እርሱን አታውቁትም፣ የላከኝን አብን አታውቁም፣ እኔንም አታውቁኝም። ምዕራፍ 5 ላይ በተደጋጋሚ ጌታ ኢየሱስ ወልድን የማያከብር አብን አያከብርም። እርሱን ብታውቁት ኖሮ ይህንን አታደርጉም ነበረ እና ስለ እግዚአብሔር ይናገራሉ፣ መጽሐፍትን ያውቃሉ፣ ቤተ መቅደስ ይመላለሳሉ፣ ሃይማኖታዊ ስርዓት ይፈጽማሉ። ኢየሱስ ክርስቶስ ግን የሚገስጻቸውና የሚኮንናቸው እግዚአብሔርን አታውቁም ነው። ምን ማለት ነው? ይህንን ሁሉ ስለ እግዚአብሔር እያወቁ እነኝን ሁሉ መጽሐፍት እያገላበጡ ይህንን ሁሉ ስርዓት እየፈጸሙ ግን አታውቁኝም እወቁት እግዚአብሔርን ይላቸዋል። ምን ማለት ነው? የጎደላቸው የመረጃዊ ዕውቀት ሳይሆን ይሄ ነው አይ ቲንክ የዛሬ ዋና መልእክቴ። በመረጃዊ ዕውቀትና ስርዓት መርካት የለብንም። የኢየሱስ ክርስቶስ ግብዣ ከጉድጓድ እያመጣን ሌሎች ነገሮችን እንድንቀዳ ሳይሆን የእርካታችን ምንጭ እርሱ ይሆን ዘንድ እርሱ ጋር መተን ተጠምተን የምንጠጣና ከዚህ የተነሳ የተትረፈረፈ ህይወት ከውስጣችን የሚፈልቅብን ሰዎች እንድንሆን የተጠራ ነውና የእግዚአብሔርን ግብዣ እግዚአብሔር የጋበዘንን ግብዣ አጥርቶ ማወቅ በጣም ጥሩ ነው። ልባችን ለእግዚአብሔር ነው። እርሱን በመጠጣትና በመብላት ሊሞላ ደግሞ ያስፈልጋል። የእርካታ ምንጭ እርሱ ስለሆነ ማለት ነው። ስለዚህ ምናልባት ዝም ብላችሁ ትምህርቶቻችንን የምትከታተሉ ትኖሩ እንደሆነ ቤተክርስቲያን ተመላላሾች ትኖሩ እንደሆነ ወይ ደግሞ የሃይማኖት ነገር እስከዛሬ ድረስ ግድ የማይሰጣችሁ ትኖሩ እንደሆነ ወይም ስርዓት ፈጻሚዎች ትኖሩ እንደሆነ ልባችሁ ውስጥ ክፍተት የሚሰማችሁ ሰዎች ትኖሩ እንደሆነ this is the good news። መልካሙ ዜና መልካሙ ብስራት ይሄ ነው። የልባችንን ባዶነት ሊሞላ እግዚአብሔር ይጋብዛችኋል። ኢየሱስ ክርስቶስን ስንቀበል መድኃኒታችን ስናረገው ወደ እርሱ ስንመጣ ህይወታችን በእርሱ ይሞላል። ከኛ አልፎ ለሌሎች የሚተርፍ እርካታ ከውስጣችን ይፈልቃል። ቤተክርስቲያን ውስጥ ለምንመላለስና ለምናገለግል አገልጋዮች ደግሞ በደረስንባቸው ስርዓታዊና ሃይማኖታዊ እና የአገልግሎት ነገሮች ረክተን የምንቀመጥ ሳይሆን ዕለት ዕለት እርሱን የሚጠማና የሚጠጣ ኤክስፔሪየንሻል የልምምድ ህዝብ እንድንሆን እግዚአብሔር ይርዳል።